የብዙዎችን ልብ በድንገተኛ ህልፈቱ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ ነፂ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆነ። አርቲስቱ ዛሬ ጠዋት ለወትሮ የሥራ እንቅስቃሴ ለመውጣት እየለበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮች እንደገለጹት ነጻነት ጠዋት ላይ ወደ ሥራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያው ለጓደኛው በመደወል ሁኔታው ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ ሲኤምሲ ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት ጣቱን ገልጿል። ሆስፒታል ከደረሱና የሕክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም በሆስፒታል በመገኘት ሙያዊ ምርመራ ሂደታቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙውን ጊዜ ይናገረው የነበረ አንድ ጥብቅ ኑዛዜ መሰል ምኞት ነበር። እናትና አባቱ በህይወት ስላሌሉ ያሳደገችውን አያቱን እጅግ ይወዳቸው የነበረ ነጻነት ሞት ከአያቴ አጠገብ አሌልቱ ጊዮርጊስ ቀበሩኝ ስል ለወዳጆቹ ደጋግሞ ይናገር ነበር። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ሳምንት በፊት ነጻነት ወደ አሌልቱ ጊዮርጊስ በመሄድ ቤተክርስቲያኑ ስለማደስና የልማት ስራዎችን ስለማከናወን ከደብሩ አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር ቆይቶ ነበር። ሆኖም አያቱ ጓሮ የመተኛት ህልሙ ሳይሳካ ቀርቷል። የአርቲስቱ የቀብር ስነ ስርዓት በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑና ኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜ ውጪ በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል እንደሚፈጸም ተወስኗል። በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱና የልጆቹ እናት ጋር በትዳርና በፍቅር የቆየው ነጻነት ኑዛዜ አለመጠበቅ አድናቂዎችን አሳዝኗል። እንደ ጋዜጠኛ ቴዎድሮስ አረጋይ ገለጻ የባለቤቱ በረራ እሁድ ጠዋት አዲስ አበባ የሚደርስ ሲሆን እሳቸው እንደገቡ የቀብር ስነ ስርዓቱ በዛው ዕለት እንደሚከናወን ቤተሰቦቹ አረጋግጠዋል። በሌላ በኩል ታዋቂዋና ተወዳጁ አርቲስት ሀና ዮሐንስ ምን አለች? ስደትና የባዕድ ሀገር ኑሮ ለሁሉም ነገር ይከብዳል። በተለይ ደግሞ የልብ ወዳጅን አብሮ አደግንና የሙያ አጋርን መርዶ በሩቅ ሆኖ መስማት ህመሙ እጥፍ ድርብ ነው። ይህ የሆነው በአርቲስት ሀና ዮሐንስ ላይ ነው። የአርቲስት ነጻነት ወርቅነህ ነፂ ድንገተኛ ህልፈት እንደ መብረቅ የወረደባት ሀና ሀዘኑን ማስተናገድ ከባድ ሆኖባት የምትኖርበት የባዕድ ሀገር ሀዘንን እንደ ሀገር ቤት ጮሆ ማውጣት ደረት እየደቁ ማልቀስ አይቻልም። የውጭው ዓለም ጸጥታ ለሀዘንተኛ አይመችም። ሀና በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን ቅጽበት እንዲህ ስትል በአይነ ህሊናችን ስለዋለች። ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮው አለቀስኩ። ከመሪዬ ጋር ታገልኩ። ሀዘኔ ግን አልወጣልኝም። የመኪና ውስጥ ብቸኛ ጩኸት የነጻነትን ወርቅነህን ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበር። ሀና ነጻነትን የምታውቀው በስራ አጋርነት ብቻ አይደለም። እሱ ለሷ የአስር ቀበሌ ጓድ፣ የፒያሳ ትዝታ እና የፈገግታ ምንጯ ነበር። ሀና ሀዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እዚያ በጋራ ያሳለፈቻቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብሮ የበሉት፣ አብሮ የጠጡት፣ በመድረክና በፊልም ስራ ላይ አብሮ የሳቁባቸው ደጋግ ወራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ። ነፂ ወንድሜ፣ ነፂ የሥራ ባልደረባዬ፣ ባዕድ ሀገር ሆኖ የወዳጅን ሀዘን መስማት ለካስ እንዲህ ከባድ ነው ስትል የሀዘኗን ጥልቀት ገለጸች። በመጨረሻም ከአቅም በላይ የሆነውን ሀዘን ለፈጣሪ በመስጠት ለልብ ወዳጆቿ የመጨረሻ የሽኝት ቃሏን በመርቃት ትቋጨዋለች። እንግዲያውስ ምን እላለሁ? ያሳደገ የምትወደውና የሚወደ ቅዱስ ዑራኤል በክንፎቹ ይቀበል። የአርቲስት ሀና ዮሐንስ እንባ የብዙዎች የዲያስፖራ ኢትዮጵያውያን የጋራ ስሜት ማሳያ ሆኖ አልፏል። የነጻነት ወርቅነህ መልካምነትና ቀልዶቹ ግን በሀናና በአድናቂዎቹ ልብ ውስጥ ለዘላለም ታትሞ ይኖራል። ለአርቲስት ነጻነት ወርቅነህ ቤተሰቦች፣ ወዳጆችና ለመላ የኢትዮጵያ ሕዝብ መጽናናትን እንመኛለን።